ፈጣሪም ስንት ወንጀል እየሰራን እያየን አልተበቀለንም ማለት ነው። እንኳን ሰውን የሰው ልጅ ሊበቀለውና አብርሽ ደግሞ አንተ ማን ስለሆንክ ነው ማንነስ ነው ደግሞ የምትበቀለው ማለት ነው። ዛሬ ደግሞ ጭራሽ ይባስ ብለው ቂጥና ቂጣቸውን አጋጥመው መጡ ማለት ነው። እንግዲህ ምን ብሎ ፖስት አረገ መሰላችሁ? የኔ ዝምታ ፍርሃት ሳይሆን የበቀል ጅማሪ ነው። ማን ነው ትበቀለው? ሩትዬ ነው እንዲያትልመችም ማለት ነው። እየበደልካትም ደግሞ ልትበቀላትም ያምራል፣ ወይም ደግሞ ልትበቀላትም ያምራል። ተበድላ እንኳን ሩታ አንተን ለመበቀል ዝግጁ አትሆንም ማለት ነው። ብልጥና ጠንካራ ሴት ስለሆነች ስለዚህ ማንንም መበቀል አትችልም ማለት ነው ባጭሩ። እና እንግዲህ ዛሬ ማታ ምን ይዘውልን እንደሚመጡ አይታወቅም። ያው እንግዲህ መቼም የፈራሁት ነገር እንዳይሆን ፍቅርሽን ተቀብያለሁ እንዲያትል መቼም ማለት ነው። እንደዚህ ካልክ አብርሽ እኔ ካንተ ተስፋ ሙሉ ለሙሉ ነው የምቆርጠው ማለት ነው። ሙሉ ለሙሉ ለልጅህ የማበጅ ወይም ደግሞ ለልጅህ የማጠቀምባት እንደሆንክ ነው እኔ ውስጤን ማሳምነው ማለት ነው። ሄርሜላን ዛሬ ማታ ፍቅርሽን ተቀብዬሽ ምናምን የሚል ዛዛታ ወሬ የምታወራ ከሆነ ማለት ነው ዙሩኒ ማታ ደርሶ እስከማዳምጣቸው ቸኩያለሁ። የእውነት አንድ የሆነ ልደት እያከበሩም ይመስለኛል። ሁለት ደግሞ ፍቅርሽን እና ይቺ ሄርሜላ እኮ ማለት ነው የአብርሽን አይን ደፍናዋለች። ማያው ዙሩ ብሎ ማያ ለራሱ ይቺ ሴት ተጠቅመኛል አይጠቅመኝም፣ ይቺ ሴት እንዴት ነው ነገሯ? እስኪ አሁን ማለት ነው ይቺ ሄርሜላ ማለት ነው ስነ ስርዓት ያላት ሴት ብትሆን ማለት ነው እንዴት የሰውን ባል በመጀመሪያ እንዴት የሰውን ባል ተወስዳለች? በመቀጠል ደግሞ እንደው ፎቶ ሲነሱ እንኳን ማለት ነው አትፈራም? አንዳንድ ጊዜ የሆነት ፍርሃት የሆነ ቦታ አስፈላጊ ነው። አንዳንድ ቦታ ፍርሃት አስፈላጊ ነው ማለት ነው። አይኑን እያየና ከንፈሩን እያየ አዘቅዘቃ ትነሳለች ፎቶ ከሱ ጋር ማለት ነው። ቂጥና ቂጦን አገጣጥማ ትነሳለች። ሆድና ሆዲያቸውን አገጣጥማ ይነሳሉ ማለት ነው። ምንም አትፈራም ምንም። ወይ እቺ ማለት ነው የሆነት ማለት ነው እኔ እንጃ በቃ እሳት የላሰኝ የሆነት እሳት የላሰኝ ምን ልበላችሁ? የሆነት ምንም በቃ ፍርሃት የሌለባት ምናምን ነገር የሆነት እንደው ትንሽ እንኳን የሰውን ባል በመቀማተሽ መፍራት አለብሽ። ከዛ በመቀጠል ደግሞ ቢያንስ እንኳን ለምትነሻቸው ፎቶዎች ጥንቃቄ ማድረግ አለብሽ። ስንት አይነት ስታይል እያለ ምንድነው ቂጥና ቂጥን እያገጣጠሙ ፎቶ መነሳት?